የበረኛው ቀስተ ደመና ብርጌድ በኮማንዶ ውትድርና ለ6 ወራት ያሰለጠናቸውን ወታደሮች በደማቅ ሁኔታ አስመረቀ። ዘመቻ አርበኛ አደም አሊ አባናደው ዛሬም ነጻ በወጡ ቀጠናዎች ህዝባዊ ውይይት እየተደረገ አዲስ የአስተዳደር መዋቅር እየተዘረጋ ነው ብለዋል። ሸሁ ከሚያስተምሩበት መስጂድ በአገዛዙ ወታደሮች እጃቸውን የፊጥኝ ታስረው ተረሽነዋል። የበረኛው ቀስተ ደመና ብርጌድ በኮማንዶ ውትድርና ለ6 ወራት ያሰለጠናቸውን ወታደሮች በደማቅ ሁኔታ አስመርቋል። የአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ ኢያሱ ኮር የትግላችን አንዱ መርህ ወደ ህዝብ የሚተኩስ ሰራዊት አያሸንፍም ነው ሲል ገልጿል። በዝርዝር ትሰሙታላችሁ። ዓለም ባንክ ሳፋሪኮም ኢትዮጵያ በከፍተኛ ኪሳራና ፍትሃዊ ባልሆነ ውድድር እየተፈተነ መሆኑን አሳወቀ። የሩሲያ መንግስት ዩክሬንን በተመለከተ ከአሜሪካው ፕሬዝዳንት ትራምፕ ጋር ለመወያየት ዝግጁ መሆናቸውን ፕሬዝዳንት ፑቲን አስታወቁ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሸር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። የበረኛው ቀስተ ደመና ብርጌድ በኮማንዶ ውትድርና ለ6 ወራት ያሰለጠናቸውን ወታደሮች በደማቅ ሁኔታ አስመረቀ። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ የቀኝጌታ ይፍታሔ ንጉሴ 6ኛ ክፍለ ጦር የበረኛው ቀስተ ደመና ብርጌድ ኮማንዶ ውትድርና ለ6 ወራት ያሰለጠናቸውን ወታደሮች በደማቅ ሁኔታ አስመርቋል። እንደ አማራ የተጋረጠብንን ሁለንተናዊ አደጋ ለመቀልበስ ትኩረት ሰጥተን ከምንሰራባቸው ጉዳዮች አንዱ ማሰልጠን ነው ብሏል። በምረቃ መርሃ ግብሩ የቀኝጌታ ይፍታሔ ንጉሴ 6ኛ ክፍለ ጦር አመራሮች፣ የብርጌዱ አመራሮችና ጥሪ የተደረገላቸው እንግዶች የተገኙ ሲሆን በተመራቂ ኮማንዶዎች በርካታ ወታደራዊ ትርኢቶችና አርቶች ለታዳሚው ቀርበዋል። በጀግንነት ሲዋጋ የክብር መስዋዕትነት በተቀበለው የቀስተ ደመና ብርጌድ የህዝብ ግንኙነት ኃላፊ በሆነው አርበኛ በላይነህ ሞላ መታሰቢያነት የተሰየሙት እኒህ የኮማንዶ ተመራቂ አባላት ከስልጠና ወጥተው በሚሰማሩበት የግዳጅ ቀጠና የሰማዕቱን አደራ ማስፈጸም እንደሚገባቸውና በብዙ መስዋዕትነት እያለፉም ቢሆን በህዝባችን ላይ የተደቀነውን ሁለንተናዊ የህልውና አደጋ ለማስወገድ አማራዊ ግዴታቸውን እንዲወጡ በዕለቱ ከተገኙ አመራሮች የአደራ መልእክት ተላልፏል። በተጨማሪም በስልጠና ሂደቱ አስተዋጽኦ ላበረከቱ አካላትና ለክቡራን ተመራቂዎች ሰርቲፊኬትና ሽልማት የተበረከተ ሲሆን የወረዳው ተወላጅ በሆነውና በርካታ ሀገራዊ አበርክቶችን በሊቁ መላኩ በጎ ሰው በተሰየመው የቀስተ ደመና ብርጌድ የመላኩ በጎ ሰው የኪነት ቡድን የሙዚቃና ውዝዋዜ በመቅረብ መርሃ ግብሩ በአማራ ሁኔታ ተጠናቋል። መረጃው የቀኝጌታ ይፍታሔ ንጉሴ 6ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ነው። ሸሁ ከሚያስተምሩበት መስጂድ በአገዛዙ ወታደሮች እጃቸውን የፊጥኝ ታስረው ተረሽነዋል። ሼክ ጉንጃ ሮቤል ይባላሉ። በኦሮሚያ ክልል አርሲ ዞን መርቲ ወረዳ ነዋሪ ናቸው። የተከበሩ የሃይማኖት አባትና የሀገር ሽማግሌ ናቸው። ለሀገር ሰላምና እርቅ የሚለፉ አስታራቂና ተወዳጅ ሼህ ነበሩ። ከሳምንት በፊት ከሚያስተምሩበት መስጂድ ባልታወቀ ምክንያት በአገዛዙ ወታደሮች ተይዘው በወረዳው አምቦሳ ተብሎ በሚጠራው ከተማ ታስረው ነበር። የነውረኛው ስርዓት አገልጋይ የሆኑት ወታደሮቹ ትናንት መስከረም 24 2018 ዓ.ም እነዚህን የሃይማኖት አባት ከእስር ቤት አውጥተው እጃቸውን ወደ ኋላ አስረው አደባባይ ላይ ከረሸኗቸው በኋላ አስክሬናቸው እንዳይቀበርና ቤተሰቦቻቸውም ለቅሶ እንዳይቀመጡ መመሪያ አስተላልፏል ተብሏል። ዘመቻ አርበኛ አደም አሊ አባናደው ዛሬም ነጻ በወጡ ቀጠናዎች ህዝባዊ ውይይት እየተደረገ አዲስ የአስተዳደር መዋቅር እየተዘረጋ ነው ብሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር ነጻ ባወጣቸው የሰሜን ወሎ ዞን መካከል በአቡር ወረዳ በሚገኙ ከተሞች መካከል በጊራና ከተማ ህዝባዊ ውይይቶች በማድረግ የከርፋውን የባዴን መዋቅር እየናደ የራሱን መዋቅር እየዘረጋ ይገኛል። ዛሬ በሰሜን ወሎ ዞን በአቡር ወረዳ ጋራና ከተማ ከነዋሪው ጋር ህዝባዊ ውይይት በማድረግና ማህበረሰባዊ የቀጣይ አቅጣጫ በማስቀመጥ ውይይቱ በአማረ መልኩ ተጠናቋል። በውይይቱ የተነሱ ኮር ሀሳቦች የትግሉ መነሻ ምክንያቶች ምን ነበሩ፣ ትግሉ አሁን ያለበት ጠቅላላ ሁኔታ፣ ትግሉ ያመጣውን መልካም አጋጣሚ፣ የትግሉ ተግዳሮቶች፣ የትግሉ የቀጣይ አቅጣጫ፣ መንግስት አሁን ያለበት ወቅታዊ ሁኔታ፣ በወታደራዊ ቁመና፣ በፖለቲካ ተቀባይነት፣ የዲፕሎማሲ አቅምና ሌሎችም፣ በራስ አስተዳደርና በጸጥታ ጉዳይ፣ የሀገር ሽማግሌዎች፣ የሰላም ኮሚቴዎች፣ የቅሬና የእድር እንዲሁም የእምነት አባቶች ሚና እንዲሁም የወጣቱ ኃላፊነት፣ የህዝብና የኛ ግንኙነት ምን መሆን አለበት፣ ከጥላት ጋር በጥቅምም ሆነ በጾታዊ ግንኙነት እያደረጉ ባሉ ሰዎች ጉዳይ ይህንን ትግል እንዴት የራሳችሁ እንደሆነ አምናችሁ ኮትኩታችሁ ታሳጉድጉታላችሁ በሚሉ አንኳር ጉዳዮች ተነስተው ሰፊ ውይይት በማድረግ ህዝብ ላይ የነበረን የተዛባ አረዳድና ስሁት እሳቤ ለማጥራት ተሞክረዋል። በውይይቱም ህዝቡ ደስተኛ እንደነበርና በተለይ ሙስሊም ጠል ናቸው በሚል አገዛዙ ትግሉን እንድንጠላው መንግስት በፋኖ ላይ ትልቅ ጥላቻ እንዲኖረን ብዙ የሰራ ቢሆንም ከመቅረት ማርፈድ ይሻላልና ዛሬ ጥርጣሬያችን ለማጥራት ችላቸዋል በማለት ሐሰተኛውን የብልጽግና ስርዓት በጋራ ለመታገል ቃል ገብቷል። በቀጣይም ሰፊ ውይይቶች እንዲደረግ እየጠየቁ ቀጠናውን እናንተ በመያዛችሁ ሰላም አግኝተናል ስትባሉ የነበረውን የሐሰት ስም ማጥፋት በተግባር የህዝብ ልጅ መሆናችሁን አሳይታችኋል፣ እኛም ከመሳቀቅ ልድነናል ሲሉ መደሰታቸውን ገልጸዋል። ዘመቻ አርበኛ አደም አሊ አባናደው የአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ ኢያሱ ኮር የትግላችን አንዱ መርህ ወደ ህዝብ የሚተኩስ ሰራዊት አያሸንፍም ነው ብሏል። ስለሆነም
እያሸነፍን ያለነው ወደ ህዝብ ፍቅር እንጂ አፈሙዝ ስላላዞርን ነው። የአብይ መንግስትና የጁላ ሰራዊት ወሎ ላይ እየደረሰበት ያለውን ከባድ ወታደራዊና ፖለቲካዊ ዱላና ቅጥቀጣ መቋቋም ሲሳነው አንዴ ህወሓት አንዴ ሻዕቢያ እያለ ቢቀባጠርም አመኔታ ማግኘት ስላልቻለ የመጨረሻ የሚመስለውን የእምነት ጦርነት ለመቀስቀስ የቀረችውን አንድ ካርድ በመካነ ሰላም ከተማ መዟታል። ወሎ ላይ ይሄ መቼም አይሳካም። ምክንያቱም የዘመቻው ስያሜ የአርበኛ አደም አሊ መሆኑን ልብ እንበል። ሳጅን አደም አሊ ለአማራ ህዝብ ክብር ራሱን አሳልፎ የሰጠ የምንጊዜም ጀግና ሙስሊም ጓድ ነበር። ሌሎችም እልፎች አሉ። አደም በስሙ የተሰየመን ዘመቻ የሚያረክስ ጅል ሰራዊትም ተቋምም አልገነባንም። ሌላው ወሎ ላይ ክርስቲያን ሙስሊምም ይጣላል ብሎ ማሰብ ራሱ ወንድምና እህት፣ እናትና ልጅ፣ ባልና ሚስት፣ አጎትና ክስት ሰልፍ ለይተው ይጣላሉ ብሎ ማሰብ ነው። ይህ እንዴት ሊሆን ይችላል? አባት እንዴት ልጁን ሊጣላ ይችላል? እናትስ ብትሆን ወንድም ወንድሙን በምን ሂሳብ? በፍጹምም አይሆንም። ዓለም ሲሰለጥን ወሎዬን ይመስላል የሚባለው ሁሉም እምነቶችና ባህሎች ፍጹም ተዋደው ተጋምደውና ተከባብረው በጋራ በሰላም የሚኖሩበት ድንቅ የዓለም ምድር በመሆኑ ነገም ይቀጥላል። ሸሁም፣ አበጋሩም፣ ቄሱም፣ ደርሳውም፣ ዲያቆኑም፣ ኡስታዙም፣ አዛኑም፣ ቅዳሴውም፣ ጸሎቱም፣ ዶም በአንድ ቅጥር ግቢ ውስጥ ባይደረግም በአንድ አካባቢ ተከባብረው ለዘመናት ኑሯል። አሁንም እየኖር ነው፣ ወደፊትም ይኖራሉ። በመካነ ሰላም አገዛዙ የመዘዘውን ካርድ ሰርጎ ገቦችን በመጠቀም በተለያዩ ቦታ ሊያሳይ ስለሚችል ሙስሊም ክርስቲያኑ እርስ በርሳችን እንድንጠባበቅና የአጥፊዎችን ሴራ እንድናከሽፍ ሲል ኮሩ ጥሪውን ያቀርባል። ዓለም ባንክ ሳፋሪኮም ኢትዮጵያ በከፍተኛ ኪሳራና ፍትሃዊ ባልሆነ ውድድር እየተፈተነ መሆኑን አሳወቀ። የዓለም ባንክና የዲጂታል ልማት አጋርነት በቅርቡ ባወጡት የኢትዮጵያ የቴሌኮም ገበያ ግምገማ ሪፖርት መሰረት አዲስ የገባው የቴሌኮም ኩባንያ ሳፋሪኮም ኢትዮጵያ ከፍተኛ የገበያ ፈተናዎች እየገጠመው ነው ብሏል። ሪፖርቱ ሳፋሪኮም በ2024 በጀት ዓመት 325 ሚሊዮን ዶላር ኪሳራ እንደደረሰበት ገልጿል። ዓመታዊ ገቢው 53.6 ሚሊዮን ዶላር ለፍቃድ ክፍያው ወጪ እንኳን በቂ አይደለም ይላል። ለዚህ ዋናው ምክንያት ደግሞ በመንግስት ከተያዘው ኢትዮ ቴሌኮም ጋር እኩል ያልሆነ የመወዳደሪያ ሜዳ አለመፈጠሩ ነው። ኢትዮ ቴሌኮም የፍቃድ ክፍያ አለመክፈሉና ሳፋሪኮም ከኢትዮ ቴሌኮም ደንበኞች በሚደረጉ ጥሪዎች አማካኝነት በወር 1.6 ሚሊዮን ዶላር እንዲያጣ የሚያደርግ የጥሪ ዋጋ ቅናሽ ማድረጉ የውድድሩን ፍትሃዊነት ጎድቶታል። በተጨማሪም ኢትዮ ቴሌኮም የሳፋሪኮም መተግበሪያዎችን አግዷልና በቴሌብር የዳታ ግዢ ላይ ቅናሽ በማድረግ ደንበኞችን በኔትወርኩ ላይ እንዲቆዩ ያደርጋል ተብሏል። ዓለም ባንክ እነዚህን ችግሮች ለመፍታት የኢትዮጵያ ኮሚኒኬሽን ባለስልጣን ስታርሊንክ ላሉ የሳተላይት ኦፕሬተሮች ፍቃድ እንዲሰጥ የፍቃድ አሰጣጥ ስርዓቱን እንዲያስተካክልና በፍትሃዊ ባልሆነ ውድድር ዙሪያ የተነሱትን ስጋቶች በጥልቀት እንዲመረምር መክሯል። የድሮን ናዳ በዩክሬን ላይ ሩሲያ በ500 ሰው አልባ አውሮፕላን ዩክሬን መደብደቧን ተገለጸ። ሌሊት ላይ በሩሲያ ድሮን ጥቃት 5 ሰዎች መገደላቸውን የዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ አስታውቀዋል። በዩክሬን 8 ግዛቶች ላይ ከባድ የድሮን ማዕበል መውረዱንና ጉዳት መድረሱን ዘለንስኪ በቴሌግራም ገጻቸው ላይ አስፍረዋል። በ500 ድሮኖችና 50 ሚሳይሎች የታገዘው የሩሲያ ጥቃት በመሰረተ ልማቶች ንጹሃን ላይ ያነጣጠረ እንደነበረ ነው የተገለጸው። ከጥቃቱ በኋላ ዘለንስኪ የተናጠል ተኩስ አቁም እንዲደረግና በዲፕሎማሲያዊ መንገድ ጦርነቱን ለማስቆም ድርድር እንዲጀመር ጠይቀዋል። አሜሪካና አውሮፓ ፑቲንን በኃይል በማስገደድ በፍጥነት ጣልቃ እንዲገቡላቸው ዘለንስኪም ጥያቄ ማቅረባቸውን ያስነበበችው ኢቢሲ ኒውስ ነው። የሩሲያ መንግስት ዩክሬን በተመለከተ ከአሜሪካው ፕሬዝዳንት ትራምፕ ጋር ለመወያየት ዝግጁ መሆናቸውን ፕሬዝዳንት ፑቲን አስታወቁ። እንደ ስፑትኒክ ዘገባ ከሆነም በትላንቱ የቫላዳይ ክበብ ውይይት ወቅት ፕሬዝዳንት ፑቲን ባሰሙት ንግግር በሁለቱ መሪዎች ውይይት ላይ ውስብስብ ጉዳዮች መዳሰሳቸውን ተናግረዋል። በሌላ ዜናም አሜሪካ ዩክሬን ከሁለቱ ሀገራት ድንበር ርቀው የሚገኙትን የሩሲያ የኃይል አቅርቦት መሰረተ ልማት ጥቃት እንድትፈጽም የሚያስችሉ የቴክኒክ ድጋፎችን፣ የስለላ ሳተላይት መረጃ ማማከርና ማደራጀት ድጋፍ ለማድረግ መዘጋጀቷ እየተነገረ ነው። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሸር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ